አዲስ አበባ የዓለም አትሌቲክስ መናኸሪያ ልትሆን ነው። ታሪክ በአዲስ አበባ ስቴዲየም ሊሰራ ጥቂት ቀናት ቀሩት። ለመጀመሪያ ጊዜ አዲስ አበባ ግራንድ ፕሪ ወደ እናት ምድር ኢትዮጵያ መጥቷል። የዓለም አትሌቲክስ ትኩረት አሁን አዲስ አበባ ላይ ነው። በዓለም አትሌቲክስ የነሐስ ደረጃ የተሰጠው ይህ ታላቅ የዓለም አቀፍ የአንድ ቀን አትሌቲክስ ውድድር በሚመጣው ሚያዝያ 10 ቀን በታሪካዊቷ አዲስ አበባ ስቴዲየም በደመቀ ሁኔታ ይካሄዳል። ኢትዮጵያ እንዲህ አይነት ትልቅ የዓለም አቀፍ ኮንቲኔንታል ቱር ውድድር ስታስተናግድ ይህ የመጀመሪያዋ ነው። ስማቸው የናኘ ከ70 በላይ የውጭ ሀገር አትሌቶች አዲስ አበባን ሊያደምቋት ነው። የአሜሪካውያኑ የጥንካሬ ተምሳሌቶች ጋቢና ዳሊላ መሐመድ እንዲሁም ፈጣኑ ኬንያዊው ፈርዲናንድ ኦማንያላ በስታዲየማችን ትራክ ላይ ሲረግጡ ለማየት ተዘጋጅተዋል። ከአትሌቶች ጋር በርካታ ዓለም አቀፍ ጋዜጠኞችም ወደ ኢትዮጵያ ይተማሉ። የአዲስ አበባ ስቴዲየም ትራክ የንጣፍ ስራ በአጭር ጊዜ በብቃት ተጠናቆ አሁን እንግዶቹን እየተጠባበቀ ይገኛል። ይህ ውድድር ውድ ኢትዮጵያችን ትልልቅ የስፖርት ሁነቶችን በብቃት የማዘጋጀት አቅሟን ለዓለም የምታሳይበት ወርቃማ አጋጣሚ ነው። ከዚህ በላይ የሀገራችንን ስፖርት ቱሪዝም በማነቃቃት ረገድ ሚናው ወደር የለውም። ሚያዝያ 10 ቀጠሯችን አዲስ አበባ ስቴዲየም ነው። ሀገራችን በስፖርት ዓለም ከፍ ስታደርግ አብረን እንሁን። እናንተስ የትኛውን አትሌት ለማየት ጓጉታችኋል? በኮሜንት አሳውቁን። ቪዲዮን ሼር በማድረግ ይህንን ታሪካዊ ዜና ለሁሉም አዳርሱ።